አንተ ጋገጭ ትላለህ እንዴ? ምንድነው የፈለግከው? ቆይ ስም ይኸውልሽ፣ ሲጀመር ስነ ስርዓት ያዥ። አቦረዛ ስነ ስርዓት ምናምን ማትፈልጊ ከሆነ እኛም መውጣት እንችላለን። ባኮረዛ ማንንም ብለህ ነው ታሳ እንደነ ካንዋለ ጫፊ እንዳነቀሽ መላውን መስጠት ከፈለክ ስጠኝ አምጣው፣ ካልፈለክ ውጣልኝ። በቃ ጥያቄውን ሳንጠይቅ ደግሞ አንሰጥሽም 5 ሳንቲም። ስነ ስርዓት እንዴት እንደምትያዝ ላሳይሽ። ድጋሚ ስነ ስርዓት ያዥ። ኧረ ላሽ ስጠኝና አምጣው በቃ መላውንና ሂድ ውጣልኝ። እንዴ ተረጋጊ፣ መጀመሪያ ተረጋጊና መውሰድ ይፈልጋሉ። ንጹህ ደሃ ላሳይ። አይ ችግር የለውም የምር ላሳይሽ። ኧረ ችግር የለውም። ምን ትሰሪ ነበር ከዚህ በፊት ስራ? እሱ አይመለከትም። እንዴ ኧረ ላሽ ወይኔ ምን እሺ፣ ኧረ ተው እንዴ የሰው አለ። በቃ ብቻዬን ነው የምኖረው አልኩህ እንዴ እኮ። ቀስ ብለሽ ታዲያ ተናገሪ። ምንድን ነው የሚያስቆጣሽ? ይኸውም የወንዶች ቁና ከዚህ ሰፈር እወጣለሁኝ። ሰምተሽኝ ነው? ከዚህ ሰፈር በደንብ ሆኜ ነው የምወጣው። ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ግቢ ውስጥ እገኛለሁ ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ፣ ስለጨነቀኝ እባክህ እንድትደርስልኝ ስላለች እንግዲህ ካለችበት ቦታ ድረስ ተገኝቻለሁ ማለት ነው። ነገሩ ምንድን ነው የሚለውን እንግዲህ እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ እንደዚህ አይነት ስራዎች ወንጀለኞች መጋለጥ ስላለባቸው እኔ የምሰራቸውን ስራ በሙሉ ልክ እንደደረሳችሁ ለብዙ ሰው ሸር ማድረጋችሁን አትርሱ። ምክንያቱም ብዙ ሰው መጋለጥ ስላለበት ማወቅና መጠንቀቅ ያለባቸው ብዙ አካሎች አሉ። እነሱ እንዲጠነቀቁ ለእነሱ የምታስቡላቸው ከሆነ እየላካችሁ ለብዙ ሰው እንዲዳረስ በማድረግ እንድትተባበሩ ስንል ከወዲሁ እንጠይቃለን ማለት ነው። እንግዲህ መናገር የምትፈልገው ነገር ምንድን ነው የሚለውን ከአንደበቷ የምንሰማ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? እንደምን አለህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ስም አልበል? ስሜ ቤዛ ይባላል። እሺ ቤዛ፣ ምንድን ነው ልትነግሪኝ የፈለግሽውን ነገር? እያንዳንዱን ነገር የተወሰነ ነገር ያው በቴሌግራም ልከሽልኛል፣ ግን ሞር ደግሞ አሁን ያለውን ነገር በደንብ ግልጽ አድርገሽ እንድትነግሪኝ ይፈልጋለሁ። እሺ አመሰግናለሁ። በመጀመሪያ አክብረኸኝ በቴሌግራም ስልክልህም አንብበህ መልስ ሰጥተኸኝ ልትረዳኝ ስለመጣህ በጣም አመሰግናለሁ። እኔም አመሰግናለሁ። አብዛኞቹ ስራህን ሀብቴ ሚዲያ ላይም አንበሳ ቲዩብ ላይም የምትሰራቸውን እከታተላለሁ እና አክብረኸኝ እዚህ ድረስ ስለመጣህ በጣም አመሰግናለሁ። እሺ እኛም እናመሰግናለን። እኔ ስለ ጓደኛዬ ነው ልነግርህ የምፈልገው። የወንድ ጓደኛ ነው የሴት? የሴት ጓደኛዬ ነው። እንዴት ልበልህ፣ በቃ ልጅነታችን፣ ትምህርት ቤት፣ ሁሉንም ነገር አብረን ያሳለፍን ጓደኛ ሟቾች ነን። ከልጅነታችን ጀምሮ አብረን ያደግነው። አሜን ማለት ለእኔ በጣም ብዙ ነገሬ ናት። ጓደኛዬ ብቻ ሳትሆን እህቴም ጭምር ናት። ቢቸግረን፣ ቢደላን፣ ብንስቅ፣ ብናለቅስ በቃ ምን ብዬ ልንገር፣ በብዙ ችግሮችና ደስታዎች አብራኝ ከጎኔ የነበረች እህቴም ጓደኛዬም ሁሉ ነገሬ ናት። አሁን በጣም ነገሩ ሁላ ግራ ነው የሚያጋባው። እየሆነ ያለው ነገር በጣም እንዲህ ነው ብዬ ለማለት ራሱ በቃ ከነበረው ነገር አንጻር ግራ ነው የሚያጋባው። ምን ከመሀላችሁ የተፈጠረ ነገር አለ? በእኛ መሀል ምንም የተፈጠረ ነገር የለም። ነገር ግን ድንገት ተነስታ ተቀያየረች። ብዙ ነገር ተለያየ። ምን መሰለ፣ ባንዴ ተነስታ የማላቃትን ሴት ሆነችብኝ። ጭራሽ ራሱ ገምቼ የማላቀውን አይነት ሴት ነው የሆነችብኝ። ትቅማለች፣ ትጠጣለች፣ ታጨሳለች፣ ከአጓጉል ዱርዬ ሰዎች ጋር ትሆናለች፣ ከማይሆኑ ሰዎች ጋር ታድራለች። እኔም ላገኛት አልቻልኩም። በቃ እኔንም ትታኛለች። እንደገናም ቤታቸውን ብሄድ የሚገርምህ ነገር ከዚህ በፊት የሚያመው ወንድሟ ነበረ እና እሱን ለማየት ምንድነው የሚያመው ወንድሟ? በቃ አልጋ ላይ ቀርቷል እና እሱን ላይ ሁሌ ነበረ። አንዳንዴ እንደውም 2-3 ሄዳለሁ ቤታቸው። በቃ እሱም ለእኔ ልክ እንደ ወንድሜ ነው። ምን አይነት ጥሩ ልጅ እንደሆነ በቃ እንዲህ ነው ብዬ አልልህም። ድንገት ግን ምን እንደነካው በማይታወቅ መልኩ አልጋ ላይ ቀረ። ወደ ሕክምናም ተባለ፣ ወደ ጸበልም በቃ አቃተው፣ በጣም አቃተው በቃ። እና እሱን ልጠይቅም ሄዳለሁ ቤታቸው ሁልጊዜ
እና አሁን ግን ቤታቸውን ብሄድ እሷን ብፈልጋትም ላገኛት አልቻልኩም። ውሏን ሳጣራ አንዴ 9 ሰዓት ትገባለች፣ አንዴ ሌሊት ላይ ሌሊት ላይ አንዴ 7 ሰዓት ነው። አልፎ ተርፎ ስልክ የኔና የሷን ጓደኝነት እህትማማቾችነት ጎረቤቱ ሁሉ በጣም ስለሚቀናና ስለሚነግረን በቃ ተሰባስበው እኔ ጋር መጡ። እናም እቺ ልጅ ባክሽ ተቆጪ፣ ምክንያቱም አንዳንዴ 7 ሰዓት አንዳንዴ 9 ሰዓት ሰክራ ነው የምትመጣው። አንዳንዴ ብዙ ጎረምሶችን ነው ይዛ የምትመጣው። ስለዚህ እኛን እየረበሸችን ነው። እኛንም ከመረበሽ አልፎ ለራሷ የሆነ ነገር ትሆናለች፣ ወይ ጅብ ይበላታል፣ ወይ አንዱ ባለጌ ደፍራታል ብላን ተሳቀን ሞታችን ነው ባክሽ ባክሽ ብለው እኔ ጋር መጥተው ነበረ። ነገር ግን እኔ አሁን እሷን ብፈልጋትም ለቀናቶች ደግሞ አልመጣችም። ብፈልጋትም ባያትም ልትመጣ አልቻለችም እና ተደበቅኩ ጎረቤት፣ እሷን ጥበቃ ማለት ነው። ማን እንደነገራት ባላውቅም እሷ ግን አልመጣችም። እኔ በሄድኩ በማግስቱ ደግሞ መታ ነበር አሉ እና በቃ ቅይር ያለችው ሁኔታዋ ሁላ እኔ ሳቃት አሙን እንኳን ጫት ልቅም እንኳን ከማይሆን ሰው ጋር ልትሆን በቃ ምን ልበልህ፣ በጣም ጨዋ የቤተ ክርስቲያን ልጅ በቃ ካፌ እንጂ ምንም አይነት ቦታ እንደዚህ አይነት ቦታ ጭራሽ አታስብም ነበረ። አሁን ግን በቃ ወይ እህቴን ምን እንደነካብኝ አላቅም። እሱም ደግሞ ይገርመሃል ቤት ውስጥ የለም። ወንድሟን ሁሌ ነበር እንዳልኩ እኔ ሁሌ ነበረ መሄደው ሁሌ በቃ ሳላየው አልውልም። በቃ በጣም የዋህ በጣም ሰው ረጂ በጣም ቅልብ ያለው በቃ የደጎች ደግ የየዋሆች የዋህ ነበረ። ድንገት በቃ አልጋ ላይ ቀረ። ሞከርኩኝ እኔም በግሌ ጸበልም ወሰድኩት፣ ሕክምናም ወሰድኩት። ነገር ግን ምንም ለውጥ ላገኝ አልቻልኩም እና ጎረቤቶቹ እሱ ሴት ሄደ ነው ጥያቄያቸው። እኔም ደግሞ ይሄንን ጥያቄ ይሄ ነገር በጣም ግራ አጋባኝ። እሱም ቤት ውስጥ የለም፣ በቃ የለም ቤቱ ኦና ቤት ነው። በቃ ሰው የለውም፣ እቃ እንጂ ሰው የለውም። ስለዚህ እንደው በቃ በጣም ግራ ከመጋባቴ የተነሳ ነው አንተን ስራዎችህንም በሁለቱም ሚዲያዎችህ ስለምከታተል አንተን ሳገኝ ላንተ ነገርኩ እና እንደው በጣም ተጨንቄያለሁ። መቼም ከበድ የሚል ነገር አለ። ስፔሻሊ ከሷ መለወጥ በላይ ደግሞ የወንድሟ መጥፋት ደግሞ አሳስቧቸዋል እንደተረዳዎች ከሆነ። ስለዚህ እንግዲህ ምን ሆኖ ሊሆን ይችላል ብላችሁ ትገምታላችሁ? ማለት የት ሊሄድ ይችላል? እኔ አሁን ቁጭ ብዬ እንደው ሳሰላስል እንደው ይሄ ልጅ በደፋው ትላለች የገዛ ወንድሟን አራታይ። እኔ ደግሞ እንደው የቀደሞ ነገር በጣም ስለማረሳውና በቃ እንደው እግዚአብሔር አድኖት እንደ በፊቱ በሆነ ብዬ ስለማስብ እንዲድን ነው መማጸ ነው እና በደፋው አሁንስ ሰለቸኝ በሞተ ሁሌ ቀን ከቀን በቃ አራሙ እንደዚህ አይባልም እሱ እኮ ወዶ አይደለም እላለሁ። ግን ልሰማኝ አልቻለችም እና በተደጋጋሚ ይሄን የምትለው ነገር በቃ ከጭንቅላቴ ሊወጣልኝ አልቻለም። በፍጹም ሊወጣልኝ አልቻለም። ምንድነው ከምን የመጣ ነው ጥላቻዋ? አሁን እሷ እንግዲህ እንደነገርሽኝ ከሆነ መጀመሪያ አስተዳደጓ በጣም የሚያስቀና ደስ የሚልና ትሁት ናት። ከዛ በኋላ የቆየች ስትሄድ ወደ ሱስ ውስጥ ገባች ነው አይደል? መጥፎ ጓደኞች ጋር ትሄዳለች፣ ታድራለች፣ እስከ ሌሊት 9 ሰዓት ድረስ መምጣት፣ እንደዚህ አይነት ነገሮች ሁሉ አሉና ይህ ነገር የተፈጠረው ከምንድን ነው? ምክንያቷ ምንድን ነው የሚመስልሽ? ማለት አንቺ አሁን እንግዲህ ለሷ እንደነገርሽኝ ከሆነ ስለሷ ከእህትም በላይ ናቸው፣ ብዙ ነገር አሳልፋችኋል። ምን ስትሆን ነው ራሷን ወደዚህ አይነት ውስጥ የምታስገባት ሰው? ይኸውልህ እኔ አንድ ጓደኛ እንደነበራት የወንድ ጓደኛ አውቃለሁ እና እሱ ይቅማል። አሜን ታይ ይሄ ልጅ ይቅር እል ነበር። ወንድሟ የሚናገር ነበር እና
በፍጹም ልሰማ ፈቃደኛ አይደለችም። እናንተ ስለ ፍቅር ስለማይገባችሁ ነው፣ እኔ መረዳት ስለማችሉ ነው ትለናለች። ነገር ግን በጭራሽ ልጁ በጣም ባለጌ ነው፣ ከሷ ሌላም ሰው ጋር ይሄዳል እና ስነግራት የምቀኝነት ነው የሚመስላት። ምን አገባሽ አለች። አዎ ምን አገባሽ፣ እህቴ ብትሆኚ ትደግፊ ነበረ፣ ጓደኛዬ ብትሆኚ ትደግፊ ነበር። ከኔ ጋር አብረሽ መቀጠል ጓደኝነታችን እንዲቀጥል ከፈለግሽ አንቺ ይሄንን ነገር መቀበል አለብሽ፣ እኔ መደገፍ አለብሽ አለች። እኔ ደግሞ እንዴትም ልደግፍ አልችልም። እንዴትም አልደግፍም። ልጁ አለሊ ዱርዬ፣ በቃ ፈሱን የጣለ ዱርዬ ነው እና በቃ ምንም ስላት ሊገባትም አልቻለም። በቃ አፈቅረዋለሁ ነው የምትለው እና በቃ እሱ የሱ ተጽዕኖ ይመስለኛል። ጎረቤቱም እንደነገረኝ እሱም አለበት እና ቤት አላቸው እና ቤቱን ወደ ራሷ ለብቻዋ ማድረግ ሳትፈልግ አቀረም እና ይሄን ልጅ በቃ እንደው የሆነ ነገር እንደው አድርጋው ባይሆን ጥሩ ነበር እንጃ። ግን ልቤ በጣም ተጠራጠረ። እንደው ባንዴ ወዴት ይሄደ ይባላል? ወዴት ይሄዳል? ምን አለችሽ? ምን አይነት ምክንያት ሰጠች? የት ሄደ ስትሏት? ምንም ይኸውልህ ስታየኝ ትሸሻለች፣ ስታየኝ ሩጫ ነው። ምንም ልትል የምትችለው ነገር የለም። ጎረቤቶቹንም ጠየቅ፣ ምንም በቃ እነሱም ግራ ነው እንደኔ የተጋቡት እና ምንም ፍንጭ ላገኝ አልቻልኩም። ቢጨንቀኝ ነው እኮ አንተ ጋር መደወሌ። ከባድ ነገር ነው የነገርሽኝ። ማለት የወንድሟ መጥፋት ራሱ በጣም አሳሳቢ ነው። የት ሄዶ ነው የሚለው ነገር ሌላ ጥያቄ ነው። በዛ ላይ ደግሞ እንግዲህ ያንቺ ጥርጣሬውም በጓደኛዋ በምትወደው ልጅ በሱ የተነሳ ነው ይሄ ነገር ሊሆን የሚችል ነው አይደል? ጥርጣሬሽ ነው ይሄ። እንግዲህ ጎረቤትስ ሌላ ምን የሚሉት ነገር አለ ስለሱ? እነሱማ የሱን ሁኔታ ስለሚያውቁ ይሄ ጓደኛ ነኝ ተብዬው ምናልባት እሱስ ክፉ ነው፣ መጥፎ ነገርም ያሳስባል፣ ለዚች ለኦና ቤት ብለው የሆነ ነገር አድርገውት እንዳይሆን ብለው በጣም ፍራቻ ላይ ናቸው። አንድ ጎረቤት ብቻ ሳይሆን ይገርመሃል፣ አካባቢው ላይ 2-3 ሰዎች ናቸው። እኔ አሁን እነሱ ጋር እንደው ምን አዲስ ነገር አለ ብዬ ልጠይቅ ሲሄድ እንደው የዚህ ልጅ ነገር ቀንጥሎት አልጋ ላይ ቢወድቅ እሷ እንደዚህ ተጫወተችበት ነው የሚሉ እና አጠራጠረኝ በጣም። ከባድ ነው ብቻ። እኔም ደግሞ የእነሱን ምንትን ስሰማ የእሷንም ሁኔታ በዛ ላይ የተረገመ ጓደኛ ነህ ተብዬ ነገር ሳይ ይሆናል ብዬ ልቤ ተጠራጠረ። ስለዚህ አሁን አንቺ በምንም አይነት ሁኔታ እሷን ለማውራት ስትሞክሪ ፍላጎት የላትም ነው እሷ? በፍጹም ስታየኝ መሮጥ ነው፣ ስታየኝ መሸሽ ነው በቃ። እኔ እኮ ስለሱም አልቆጣሽ፣ የሚሆነውን እናደርጋለን ብላት በጩኸትም ከርቀት አትድረሽብኝ ነው የምትለው፣ ላይሽ አልፈልግም ነው የምትለው። እኔ ደግሞ ያሳለፍነውን የነገርኩህን ጊዜያቶች አሉ፣ ብዙ አሳልፈናል። እሷ ማለት ለኔ እህቴ፣ ጓደኛዬ፣ ሁሉ ነገሬ ናት፣ አብሮ አደጌ ናት። በቃ አፈር ፈጭተን ያደግነው፣ አብረን ተምረን ያደግነው እና እሱም ቢሆን እኮ ከኛ ብዙ አይበልጥም። ኩያችን በለው በቃ ከኛ ብዙ ስለማይበልጥ በቃ ያሳዝነኛል። ከሱ ጋር ምን እንደዚሁ ነው የተጫወተ። ስለዚህ አሁን እሷ ላይ ህመም አሟት ይሆን ምናልባት? እስኪ ስለሱ ማለት ምናልባት እንደው መንፈስ ምናምን የሚባል ነገር ሲያመሽ ብዙ ቦታ ይወስድሻል። በጊዜ ካልተጠመቅሽ፣ በጊዜ ሕክምና ማግኘት ካልቻልሽ፣ ወደ ቤተክርስቲያን ካልሄድሽ ያው ከባድ ነገር አለው። የተያያዥ የሆነ ጉዳት ይዞ ይመጣል። የታወቀ ነገር ነውና ምናልባት እንደዚህ አይነት ነገር ይሆናል ብለሽ ታስቢያለሽ ወይንስ በዛ በማይረባ ጓደኛዋ ነው ይሄ ሁሉ ነገር የተነሳው? በእርግጥ እንደ እውነታው ስንነጋገር ሰው በጤናው ይሄን ሁሉ ነገር አያደርግም። ስፔሻሊ የምታውቂያት ልጅ? አዎ እኔ ማውቃት ልጅ የኔ አሚን እንደዚህ አታደርግም። ግን ምንድነው የሱ ጓደኛ፣ እሱም ተቸግሮ ነው እኮ የሚያስቀማው፣ የሚያስጠጣው፣ የሚያስጨፍረው፣ በየሜዳው የሚያስጮኸው። ግን ደግሞ የኔ አሚን በጤናዋ እንደዚህ ታደርጋለች ብዬ መፍረድ ለኔ እጅጉን ከባድ ነው። ለኔ በጣም ከባድ ነው።
ስለዚህ የሆነ ችግር ይኖራል ነው ብዬ አስባለሁ። እንግዲህ እኔ ማስበው እንደዛ ነው። እሺ አሁን እንግዲህ በምን አይነት መልኩ ከሷ ጋር እናወራ? ማለት ደካማ ጎኗ ምንድን ነው? እንግዲህ ማለት የብር ችግር አለባት ይኖርባቸዋል። ምክንያቱም ያገኙትም መቃም ነው፣ ያገኙትም መጠጣት ነው፣ ያገኙትም ማጨስ ነው። ስለዚህ እኔ ስጠፋ ወደ ቤት ትገባለች አሉ። ስለዚህ በዛ ሰዓት ማግኘት ይቻላል። በጣም ጥሩ። አሁን የነገርሽን ነገር ይጠቅመናል። የእሷን ጓደኛ አግኝተሽ ለማውራት አልሞከርሽም? ስድቡስ እኔማ ሞክሬ ነበረ። ስድቡም መከራ ነው በጣም በቃ። ለምንድን ነው አጠገቡ ቀርቤ ልመክረው ስሞክርም በጣም ብዙ ስድብ ነው የሚሳደበው። ነገር ግን እኔ ለሷ ብዬ ቻልኩኝ። አትቃም ብለው መቃሚያ ስለሌለሽ ነው ይለኛል። አትስከር ብለው ይዞሽ የሚወጣ ስለሌለ ባሜን ቅናት ነው ይለኛል። እንደው ዘላል ነገር ለሷም እንደዛ ይላታል ማለት ነው። አዎ እሷንም አሳምኗታል። በደንብ አድርጎ ነው ያሳመናት። ጥሩ እንግዲህ አሁን እንደነገርሽኝ ከሆነ የመቃሚያ ቶሎ የሚያስፈልጋቸው ከሆነ የብር ሽልማት ብንላቸው የተሻለ ነው ብዬ አስባለሁኝ። ወይ ጥሩ ሀሳብ ነው። ስለዚህ እንደዛ ላርግና እስቲ ወደ ውስጥ ገብተን ማናገር ብንችል መልካም ነው። አንደኛ አሁን እሷ የምትኖርበትን ሰዓት ትነግርኛለሽ ከዚህ በኋላ ማለት ነው። አብረን ስንሄድ እሷን ልናገኛት የምንችልበትን ሰዓት ትነግሪናለሽ። ሁለተኛ ጎረቤት እንደውልና የምትኖርበትን ሰዓት ምናምን ድንገት አሳቻ ሳስገባ እንሄድባታለን። እኔ አሁን ስለቀረሁኝ እሷን አንተንም ለመጥራት ስላሰብኩኝ እሷን ምንድነው እቤት እንድትሆን እኔ እየቀረሁ ነው። ስለዚህ እኔ ካልሄድኩኝ እቤት አልፎ ትገባለች። አዎ ስለዚህ የምትኖርበትን ሰዓት ከኔ ጋር እኔና አንቺ እንደዋወልና የምትኖርበትን ሰዓት ትነግሪኛለሽ መጀመሪያ። ከዛ ሲቀጥል መቼም ያው አንቺ እዛ አካባቢ መገኘት የለበሽም። ምክንያቱም አንቺ መሆንሽ ማወቅ የለባትም እስክንጨርስ ድረስ ያለውን ነገር። አሜን ላይ የተፈጠረው ነገር ምንድን ነው? ምን ሆና ነው? በጤናዋ ነው አይደለም? ምን አጋጥሟት ነው የሚለውን ማጣራት መቻል ስላለብና እስቲ አካባቢው አንቺ ባትገኝ መልካም ነው። አሁን በድጋሚ ሁለተኛ ጎረቤቶቿን ደግሞ እፈልጋለሁኝ። ጎረቤቶቿ ስለ እሷ ምንድን ነው የሚሉ? ማለት አንቺ ከነገርሽኝ የተለየ ነገር ላይሆን ይችላል። የተለየ ነገር ከነገሩኝ በቪዲዮ እዘዋለሁኝ። የተለየ ነገር ካልሆነ አዳምጬ የቮይስ ሪከርድ ይዤ አልፈዋለሁኝ። የተለየ ነገር አይነግሩህም። መነኝ እነሱም ለኔ የነገሩኝን አጠቃልዬ ነው የነገርኩት። እነሱም በቃ አያችን የመሰለች ልጅ እንደዚህ ሆነች ነው የሚሉት። እና እንደውም ከሷ በላይ የዛ ምስኪን አልጋ ላይ እየቀረ ወንድሟ ነው ያሳሰባቸው። ትክክል። እሺ በቃ አሁን እንግዲህ ዋነኛውም እንግዲህ ያለው ነገር የወንድሟ ነገር መገኘትና መታወቅ አለበት። ምክንያቱም እንደ ቀልድ የሚታይ ነገር አይደለም። እንደ ልቡ መንቀሳቀስ የማይችል ሰው የት ሄደ የሚለው ነገር ጥያቄ ምልክት ነው። ስለዚህ እኛ መሰብሰብ ያለብንን መረጃ ከጎረቤቶች ሰበስባለሁኝ። የተለየ ነገር የለም ብለሽኛል፣ ግን ለራሴ ለስራዬ እንዲጠቅመኝ መረጃ ስለሚያስፈልገኝ መረጃዎችን ጠይቃለሁ። ከዛ በኋላ አንቺ የምታደርጊልኝ ነገር ምንድን ነው? ዛሬ የሚሆን ነገ ከነገ በኋላ የምትገባበትን ሰዓት፣ ልክ ቤቷ የምትገኝበትን ሰዓት ከጎረቤት ጋር ተነጋግረሽ አሳውቂኝ። ወደዛ እንሄዳለን። እሺ አመሰግናለሁ። በጣም ጥሩ። አሜን አሜን። እንዳንቺ ሁሉም ሰው የሚቀጥለው ነገር አይታወቅም። ነገር ግን የጨነቀችው ነገር ሲኖር በመነጋገር እንደዚህ አንቺ ጎረቤቶች ጋር እንደተነጋገርሽው ከዛ ደግሞ ወደ እኔ መጣሽ ተነጋግረናል። ስለዚህ ያደረግሽው ነገር ትክክል ነው፣ ጥሩ ነው፣ የሚደገፍ ሀሳብ ነው። እሺ መልካም። እሺ እህቴ እኔም አመሰግናለሁ። እንግዲህ ተመልካቾቻችን ያዳመጣችሁት ነገር አለ። ወደዛ በመሄድ ምን ማድረግ እንዳለብንና ከክሮዎች ጋር በመመካከር ወደ ቤቷ ሄደን የምናጣራ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን የተወሰነ ነገሮችን ከጎረቤት ለመሰብሰብ ችለናል። ለቪዲዮ ለመቀረጽ ፈቃደኛ አይደሉም። ምክንያቱም ባህሪዋ በጣም አስቸጋሪ ስለሆነ ስለሷ ሲናገሩ ራሱ እየፈሯት ነው። ምክንያቱም በጣም ተሳዳቢ ናት፣ ትሳደባለች። አጉል የሆኑ ባህሪዎችን ስለምታሳይ ከእሷ ጋር መጋፈጥ አንፈልግም ስላሉኝ እንግዲህ ያደረግኩት ነገር ምንድን ነው? ማጣራት ነው። በጣም ወጣ ያለ ባህሪ እንዳላትና ወንድም ሴትም እንደምትማታ እንደምትጣላና
እንደምትማታ እነዚህን ነገሮች በሙሉ ተረድቻለሁኝ ማለት ነው። እንግዲህ እኛም እንግዲህ ለመደብደብ ፍቃደኛ ነን ማለት ነው። ምንም ማድረግ አልቻለም። እንግዲህ ገብተን የምታሳየንን ነገር እስቲ አብረን የምናየው ይሆናል እና ጎረቤቶቿ እንዳሉኝ ምንድነው ተከራዮቿ ናቸው። ተከራዮቿ በተለይ አንደኛዋ በቦክስ ራሱ እንዳትመታ ቀድማ የምትመታ አነጋገሯ በጣም የሚያስጠላ ነው። ወንዶች ራሱ ብዙ ወንዶች አያወሯትም እሷ ጋር፣ ምክንያቱም በሴት ስም ነው የምጠራቸው ወንዶችን እና የምታወራት ከሆነ እነዚህ ነገሮች ተዘጋጅ ስላለችኝ እኔም ጎረቤቶችን ማናገር የሚጠቅመኝ ምንድን ነው ስለዛ ሰው ባህሪና ደካማ ጎኑ ለማጥራት ነው የሚጠቅመኝና እነዛን ነገሮች በሙሉ ሰምቻለሁኝ። በሴትም ትጥራኝ በምንም ትደብድበኝም ብቻ አላማ አለኝ። ያንን አላማ እንግዲህ ወንድሟን ማትረፍ ነው ያለበትን ነገር ለማወቅ እስከሆነ ድረስ መልካም እድል ተመኙልን። ና ተከተለኝ። ቀስ እያልክሽ የለም በደንብ እያንዳንዱ ኢንፎርሜሽን በደንብ አድርገን ደርሶናል። ቤቷም ግቢዋን በዚህ ሰዓት ስለምትገኝ ገብተን ያለውን ነገር የምንጠይቅ ይሆናል ማለት ነው። ነው ፊታችንን ሸፍነው የምደበደበን ከሆነ ቤቶች እዚህ ቤት ሰላም ነው አሎ። ምን እሺ፣ በር ልትሰብሩ ነው እንዴ? አይ እንደዛ አይደለም። ምን አደረግን? ምን እሺ ነው? ችግር የለውም። ካሜራ ነው እኮ ቪዲዮ ይቀርጻ። አይ ቆይ ተረጋጊ። እኮ ዞር በልልኝ በቃ። እሺ ቆይ እሺ ተረጋጊ። ሰውዬ ታውቀኛለህ? እዚህ ሰፈር አይደለም ማለት? አዎ እዚህ ሰፈር እና ምን እሺ ነው? ካሜራ ደቀነው የሚመጣው ማለት አይደለም። መጀመሪያ ጠይቂኝ ታዲያ እኮ። እሺ አጥፋና አውራኛ። ይኸውልሽ የቲክቶክ ቪዲዮ ነው የመቅረጽ መብት አለና ወረቀት ይዘና ገባኛ ነው ቤት መጣለው ለምከሩ መብት አለኝ ምናምን ይላል። እኔ ያትንከይ በከረዛ ምንድነው ማተረጋጊ እንደዚህ የሚያደርግሽ? ቆይ ተረጋጊና ያለውን ነገር መጀመሪያ ላስረዳ። መጀመሪያ ተናግረህ መጣም ነው ሲጀመር ማን ያስገባ ሰፈር? እሺ ይኸውልሽ ማን ያስገባ ሰፈር? ይኸውልሽ ተረጋጊ እንጂ ማታዳምጪኝ ከሆነ እንዴት ብለህ ነው? እሺ ቀጥል እንዴ። እንደዚህ በር ልትሰብር ይቅርታ እናቴ፣ ችግር የለውም በቃ አስተካክላለሁ። አይደገምም። ያለ ፈቃድሽ ስለሆነ ደግሞ በጣም ይቅርታ እኮ። እንደዛ ካልካት ያው በቃ ዝቅ ብዬ ይቅርታ በጣም እሺ። ምንድነው ታዲያ? ቤት ጠፍቶብህ ነው አይደል? ቤት ጠፍቶብህ ነው እና እዚህ እኔ ጋር ማን ይላከ? እሺ ሽልማቶችን እየሸለምን ነው እየዞርን። እውነቴን ነው። በዚህ ጭው የመጣችሁ ነው አይደለም? አይ ስነ ስርዓት ያለው ነገር ነው። እዚህ ጋር የምታየው የቲክቶክ ቤተሰቦች ናቸው። ይሄ መሸለም አለባት ይሄ መሸለም አለበት ሲሉ ሸልማለሁ። ቲክቶከሮች ሲሸልሙ ልክ እንደ ጊፍቱ ማለት ነው። ያንን ጊፍት ለእኔ በዚህ ይልኩልኛል። አንተን አላወቅኩም እኮ ይኸውልሽ እነሱ ጉንፋን ይዞኛልና እንዳትያዥ ለዛ ይሆናል ማላውቅሽ። ለዛ ነው ብዙም አይመችም። ችግር የለውም። እንደነገርኩሽ ከሆነ እዚህ ጋር የቲክቶክ ቤተሰቦች አሉ። እነሱ ነው ጊፍት ለኔ ይልኩልኛል። እኔ ባንቺ ካሽ ነው የምከፍልሽ። አረ የምርሽን ነው? በእውነት በመላ ነው እንዴ ጨዋታው? በመላ ነው። እሺ። እና ጥያቄዎቹ ፐርሰናል የሆኑ ጥያቄዎች ናቸው፣ የግል ህይወት ጥያቄዎች ናቸው። ስለዚህ ምንም ችግር የለም። አይነፋም እኮ። ገብቶኛል፣ ግን ምንም ማድረግ አይቻልም። ግን እኮ በጥያቄ ሌላ ቦታ ጥያቄ ይኖራል እንዴ? ያረውፍ እንደዛ ጥያቄ አለ። አሁን ምን መሰለሽ፣ ይሄኛው የቲክቶክ ቤተሰቦች አብዛኞቹ ውጭ ነው ያሉ፣ ውጭ ሀገር ነው ያሉና ኢትዮጵያ አኗኗር ያለውን ነገር ማወቅ ይፈልጋሉ። ኤክስፔሪየንስ መውሰድ ይፈልጋሉ። አይ ችግር የለውም የምር ላሳይሽ። አረ ችግር የለውም ብቻ አንቺ አሁን ዋናው ፍላጎቱ ይኑርሽ እንጂ እኛ በቃ ብር መሸለም ነው። እኛ ካሽ ነው የምንሸለም። ብዙ ነው፣ በጣም ብዙ ነው። ከምታስቢው በላይ ነው። ሰርፕራይዝ ነው ማደርግሽ። እንዲሁ በቀላሉ የሚነገር አይደለም። ወይም መሀል ላይ አወራሻለሁ ስንት ብር እንደሆነ። በጣም ሳቢ በማያስፈልገኝ ሰዓት ነው የደረስሽልኝ አባ። የሚገርምሽ አሁን ሁለቱም ቤት እኮ አልፈን ነው የመጣ ነው። ሁለቱም ቤት አልፈን እድል ነው ይመስለኛል አይደል? እድል ነው ይመስለኛል። ስለዚህ እድሉ እንድትጠቀሚበት ደግሞ አንቺ እንግዲህ ምን ጠይቅሽን ጥያቄዎች በሙሉ በአግባቡና በስነ ስርዓት እንድትመልሽ። ይመችሽ፣ በቃ ችግር የለውም ጠይቂኝ። አይ ውስጥ ነው ተቀምጠን ነው የምናወራ። ቁጭ ብለን ነው የምናወራ። ምንም ችግር የለውም። ቁጭ ብለን እኛም ደክሞናል። ምንም ጓገጭ የለም እና ገብቶኛል። ደክሞናል፣ በጣም ደክሞናል እና እርፍ ብለን ነው ማውራት የምንፈልግ። አይ ችግር የለም። ከዚህ እናወራና ይኸውልሽ ተረጋጊና መጀመሪያ ጥያቄዎችን እንጠይቅሽ። ከዛ በኋላ ወደ ሽልማቱ ወጠን በሽልማቱ ደግሞ ሌላ ተጨማሪ ደግሞ እንሸልማለን።
አዎ ትክክል። ስለዚህ ትንሽ እንቀመጥና እኔ አሁን ደክሞኛል በጣም ብዙ ቦታ ስዞር ስለዋልኩኝ ስሸልም ስለዋልኩኝ። አሁን አንቺ ደግሞ እድለኛ ነሽ። እንቀመጥና ትንሽ እናወራለን እንወጣለን። እሺ እናመሰግናለን። ና ወንድሜ። እሺ እንግዲህ የቲክቶክ ቤተሰቦቻችን እንግዲህ መጀመሪያም እንደነገርናት የቲክቶክ ቪዲዮ ስለሆነ ገንዘብ የሚያስገኝ ነገር ስለሆነ ያንን ገንዘብ እንግዲህ እህታችን ተጠቃሚ እንድትሆን እድለኛም ስለሆነች ወደ ቤቷ ገብተናል ማለት ነው። ላሽ ታዲያ ምን እሺ፣ ፈጠን አድርጊው አብራ። ገና እየጀመርኩ ነው እኮ እኔ እቸኩላለሁ። የት በዛ ልትሄጂ ላይ እንዴ ስትል ምን እሺ፣ እኔ አንተን አስፈቅጄ ምናምን ነው እንደሚወጣው አይደል? አይ እንደዛ አይደለም። ያንቺ ቤት አይደል? እንዴት ታስፈቅጂኛለሽ? እኮ መውጣት ካለብኝ እወጣለሁ። አሁን ድንገት አይደል ከቻ ሳይልከው አፍጥነው በቃና ሂድልኝ። እሺ እናቴ፣ እሺ እህቴ፣ አፈጥነዋለሁ። ምንም የሚያጨናንቅሽ ነገር የለም። እንድትጨናነቂብኝ አልፈልግም። ኧረ ላሽሪ ጭንቀት ነው አይመቸኝም። በእናትህ ስለምን ጭንቀት ነው የምታወራብኝ? ግን አፍጥንልኝ በቃ። ጥሩሽ። ያው እንግዲህ ፕሮግራም ነው፣ ቀልድ አይደለም፣ ቀላል ነገርም አይደለም። ስለዚህ ፕሮግራም እስከሆነ ድረስ ደግሞ ያው ጊዜሽን መስዋዕት ማድረግ መቻል አለብሽ ዛሬ። ምክንያቱም ከዚህ በኋላ በምንሰጥሽ ካሽ ፏፈሽ ለማለት የምትሄጂበት ቦታም ካለ እንድትሄጂ እኮ ያው ተረጋግተሽ፣ በዛ ላይ ደግሞ እኔ ወንድ ልጅ ነኝ፣ እንደ ወንድ አውሪኝ። እሺ ያው እኔ መቼም አንቺን እንደዚህ ስላልሽ መቼም በወንድ አልጠራሽም አይደል? እሺ በቃ አፍጥኛው። እሺ በጣም አመሰግናለሁ። ስለዚህ ምን እናደርጋለን መሰለሽ፣ መጀመሪያ ከስምሽ እንጀምራለን። ስም አልበል። እሱ ምን ይሰራል? ያስፈልጋል እንግዲህ ብር በአንቺ ስም አይደል የሚገባ? በአንቺ ስም የሚገባ ከሆነ ስምሽ ያስፈልጋል። እኔ እኮ አሁን እንሰጥሻለን ምናምን ስላላችሁ ነው የሚገባው። ታዲያ አይ መታወቅ አለበት። እንግዲህ ይሄ የቲክቶክ ቪዲዮ ነው፣ ነግሬሻለሁ። በቃ አሜን እባላለሁ። እሺ አሜን። በጣም ቆንጆ ስም ነው አሜን። ከማን ጋር የምትኖሪ? እዚህ ስትል ከማን ጋር ነው የምትኖሪ? ምንድን ነው ስትል ማለት ከማን ጋር ነው የምትኖሪ? ቤቴ ነው የመጣው። አዎ ከማን ጋር ነው የምትኖሪው? ብቻዬን ለመኖር ምን ያንሰኛል? ምንም አያንስሽ። እና ታዲያ እኮ ያው ጥያቄ አለ ብዬሻለሁ፣ መጀመሪያም ነግሬሻለሁ። በቃ ብቻዬን ነው የምኖረው አልኩ እንዴ እኮ። ቀስ ብለሽ ታዲያ ተናገሪ። ምንድን ነው የሚያስቆጣሽ? ኧረ አንተ አይገባህም ነው። እሺ ቀጥል። ምንድን ነው ፀጉርሽ የምታፍተለች? አልታጠብሽው? ደበረህ ነው አይደለም? አይ የነካካሽ ምታወሪ። ከደበረህ እኮ መውጣት ትችላለህ አባት። መውጣት እንችላለን። አዎ ግዴታ የለብንም። ምን አሁን ምን መሰለሽ ገንዘቡን እንድትሸለሚ ስለፈለግኩ ነው እኮ። እሺ ገንዘቡን አምጣ እኮ። መጀመሪያ ጥያቄዎች አሉ፣ እነዛን መልሽ። እና ምን አገባ ስለኔ? አይደለም ፀጉር ምንድን ነው? እኔ ምቾት ከሰጠኝ ምን ቤት ነህ? እሺ ይቅርታ፣ ተሳስቼ ነው። እሺ በቃ ይቅርታ። ከዚህ በኋላ እንዳትጋተተኝ በቃ። እሺ በቃ ችግር የለውም። አንቺ እንዳልሽ ችግር የለውም። ስለዚህ ከማን ጋር የምትኖሪው? እዚህ ብቻዬን አልኩህ እኮ። አሰማም ነው እንደ 3-4 ምናምን ትንሽ ጆሮዬን ያከራከረኝ፣ ለዛ ነው ትንሽ ስለሚያመኝ። እሺ ቀጥል። ይኸው ብቻዬን በቃ። ድጋሚ እንዳትጠይቀኝ ይሄን። እሺ እናት አባቶች የት ነው ያሉ? የሉማ እኮ። የት ነው ያሉ? በቃ ደይመዋል። እናትና አባትሽ እኮ የሉም በህይወት። ለካ አታርፊውም አንቺ። የሉም በህይወት። በቃ አላርፈውም። ምን አልችልም እኮ ምንም ስለማላውቅ ነው። ይቅርታ። የሉም በቃ። እሺ እህት ወንድም አለሽ? የለኝም፣ ብቻዬን ነኝ። ብቸኛ ልጅ ነኝ። እርግጠኛ ነሽ ብቸኛ ልጅ ነሽ? አንተ ችግር አለብን? ምንድን ነው? ማመን ካልፈለግክ እኮ ቤት የለቀልኝ ውጣ። እሺ ችግር የለብኝም። ኖርማሊ እኔ ምንም አይነት ችግር የለብኝም። ያው መቼም ጥያቄ ነው እኮ ነገርኩህ። ምንድን ነው እርግጠኛ ነሽ ምናምን? ምክንያቱም ጆሮዬን ነው እምቢ ያለኝ አልኩሽ እንጂ አይኔ ማየት ይችላል። ምክንያቱም ግራጁዌት ያደረገበት ፎቶ የሚታየኝ ሰው አለ እንዴ። እና ታዲያ የግድ በቃ እዚህ ቤት የማይኖር ሰው ወይም እህት ወንድም ካልሆነ ቤት ውስጥ ትሰራላችሁ? ተይው እሱን፣ ሌላውን ነገር ተይውና ያንቺን ፎቶ በቃ ፋሚሊ ነው እንዴ? ስለዚህ ወንድምሽ ነው ወይስ ፋሚሊ ነው አልኳ እንዴ። ኧረ ላሽ አንተ ምን ሆነህ ነው? በቃ ያክስቴ ልጅ ነው እሱ። እዚህ ነው የሚኖር እሱ? ኧረ አይደለም፣ ያው በፊት ላይ ይመጣ ነበር፣ አልፎ አልፎ ይጠይቀኝ ምናምን ነበር። ያው ብቸኛ እንደሆንኩ ስለነገርኩ ነግሬሃለሁ፣ ያው ታውቃለህ። እና ለዛ እሱም ሊያዳብረኝ ምናምን ይመጣ ነበረ በፊት ላይ። እና አሁን ወዴት ነሽ? መኪና ስለያዝን እንድንሸኝሽ። ኧረ ላሽ ስጠኝና አምጣው በቃ መላውንና ሂድ ውጣልኝ። እንዴ ተረጋጊ፣ መጀመሪያ ተረጋጊና እንደነገርኩሽ ጥያቄዎች አሉ ብዬሻለሁ እኮ። እኔ ወዴትም አይደለሁም። በቃ መላውን አምጣው ውጣልኝ፣ ሂድ። እኔ ሩቅ ነው የምሄደው ብዬሃለሁ። አይደለም እንደዛ ሳይሆን
ያው መሄድ የምትፈልጊበት ቦታ ካለ ወደዛ እንድንሸኝሽ ብዬ ነው። የትም መሄድ አልፈልግም። እኔ ውስጥ ለውስጥ ነው መሄድ አባብዬ። እሺ ተረጋጊ። እኛ እኮ ምንድን ነው የሚያስቆጣሽ ነገር? በቃ ያልሆነ ነገር አትበላ። በቃ ለመለው ብቻ የሚጠቅመውን ጥያቄ ጠይቀኝ፣ ከዛ ውጣልኝ። ይኸው እየጠየኩሽ እኮ ነው። አልጨረስክም ነው አሁንም? እሺ ምን እየሰራሽ ትገኛለሽ አሁን? ምንም ቦዘኔ ነኝ። ደበረ? አልደበረኝም። በቃ ቦዘኔ ነኝ። ምን ትሰሪ ነበር ከዚህ በፊት? እሱ እኮ አይመለከተሽም። ምን አለ መሰለሽ፣ ይኸውልሽ ቅድም ነግሬሻለሁ፣ እኔ ወንድ ነኝ። በወንድ ልጅ አውሪኝ። ጸብ አይደለም አይፈለከው? ጸብ አይደለም በቃ። ስለዚህ የሚመለከትህን ብቻ ጠይቅ። እሺ የሚመለከተኝን ጠይቃለሁ። ረገተታ ምን ትሰሪ ነበር ከዚህ በፊት ስራ? እሱ አይመለከትህም እንዴ? ቆይ ስንት ነው መላው? እንዲህ የምታስለፈልፈኝ ስንት ልትሰጠኝ ነው? ሽልማቱ የሚጀምረው ከ20 ሺህ ጀምሮ ነው። ግን አሁን ላይ እንዳየሁሽ ከሆነ የመሸለም ፍላጎት የለሽም። ምን? እሺ ጠየቅክ መለስኩ። ይሄ ሁሉ ነገር አውርቼ። እሺ ተረጋጊ። አንተ ጋገጭ ትላለህ እንዴ? ምንድን ነው የፈለግከው? ቆይ ስም ይኸውልሽ፣ ሲጀመር ስነ ስርዓት ያዥ። አቦረዛ ስነ ስርዓት ምናምን መሸለም ማትፈልጊ ከሆነ እኛም መውጣት እንችላለን። ስነ ስርዓት ይዘሽ ማታወሪ ከሆነ እሺ። እኔ በስነ ስርዓት አይደለም እያወራሽኝ ያለሽ። ስነ ስርዓት ያዥና እንደ ሴት ልጅ አክት አድርጊ። ምንድነው ሴት ልጅ? ምንድነው ሴት ልጅ አክት? ሴት ልጅ ምን እንደሆነች አታውቂም ነው? ወንድ ስለሆንሽ ረሳሽው ሴትነቱ ነው? ምንድነው አንቻው? እጅ አይደለም እጅ የምትመችኝ አንቻው ምንድነው የሚጠቅምሽ? ኧረ በእናትህ አንተ እጅ መተሽ ኪሴ ገብተሽ ልትወስጂ ነው ብር ነው? ተረጋጊ መጀመሪያ። ይኸውልሽ ስድብ አይደለም ኖርማሊ፣ ግን ሌባ መስላለሁ ነው። እንደዛ አይደለም እያደረግሽ ያለሽ ነገር ነው። ታዲያ እኮ እኔን መምታት አይጠበቅብሽም። ስነ ስርዓት መያዝ አለብሽ። በሴት ስም አትጥሪኝ። እሺ የቲክቶክ ፕሮግራም ነው ብዬሻለሁ እኮ። እሺ ቀጥል። እኔ እኮ በሰላም እኮ ነው እያወራሁ ራስህ እኮ ነው የምትቀወጠው እኮ ራስህ ነህ እኮ። ተረጋጊ። ምን አለ መሰለሽ ሽልማቱ ከ20 ሺህ ነው የሚጀምር ብዬሻለሁ አይደል? አሁን አንድ ቤት ገብተናል። 30 ሺህ ይሸለማል። ስለዚህ ሰጣቸው የምር እንሰጣለን። ምክንያቱም ከኛ አይደለም የሚወጣው። እዚህ ቤተሰቦች አሉ። አንተ ደስ ሲል ግን ዘጭ ነበር እኮ። አሁን እኮ የአንቺ ባህሪ ያላግባባንም እንጂ ደግሞ ወደ 40 ሺህ ወደ 40 ሺህ እያደረግን ምናምን እንድንሄድ አታስቢ። ከዚህ በኋላ በቃ ፍቅረኛ አለሽ? ኧረ አንተ ደግሞ ደህና መተህ ነበር እኮ። ብሩ እኮ ምርጥዬ ነበረ እኮ። አሁን ንገሪኝ። ምንድን ነው? ይሄ እንደዚህ አይነት ነገር ደስ አይለኝም በእናትህ። ለምን? ኧረ እላሽ አልወድም። ምንድን ነው የማትወድ? እኔ እንደዚህ አይነት ነገር አይመቸኝም። በቃ ምን ሆነህ ነው? እና አንተ ምንድን ነው የምትወድ? ንገረኝ እስኪ። ኧረ እላሽ ምን? እሺ አንተ ምንድን ነው አንተ የምትለኝ? ለምንድን ነው ሲጀምር? አንቺ እያልሽ ስታወሪኝ እኔ ምን አልኩኝ? ምን ችግር አለው? ችግር የለውም። አራዳነት አይደል? አንቺ እያሉ ማውራት ነው። እሺ በቃ ቀጥይ አይደል? ልቀጥል። ችግር የለውም። አንቺ በሴት ስም ጥሪኝ፣ እኔ በወንድ እጠራለሁ። እሺ ይሻላል እንደዚህ አይደለም? ለምዶብኝ እኮ ነው ብሩዬ። እሺ ስነ ስርዓት መያዝ ያለብሽ ቦታ ላይ መያዝ ያለብሽ። እሺ በቃ ይህ ሽልማት እንዳያመልጥሽ እኔ እየታገልኩልሽ ነው። እሺ ስለዚህ ዘመድ ነው ብለሽኛል። እዚህ ጋር ያየሁትን ግራጁዌት ያደረገው ፋሚሊ ነው አልኩህ እኮ። ለምንድን ነው አንቺን የሚመስል? አክስቴ ልጅ እኮ አይደለም። አይ ወንድምሽ ነው የሚመስል። ምን አስዋሸሽ ብዬ ነው። ምን ያስዋሽ ነገር አለ? አንጣላ። ይኸውልሽ አንድ ነገር ልንገርሽ። አንቺንም አሁን ቆይ ጸቡን ተይውና እዚህ ጋር አሁን የቲክቶክ ቤተሰቦች አሉ ብዬሻለሁ። እነሱ ውሸቷን ነው ወንድሟ ነው ምናምን የሚል ነገር ወደዛ አሳያቸውና እንደዛ ካሉ ምን አገባኝ እኔ። ገንዘብ ታጫለሽ። መዋሸት የለብሽም። አንደኛ ሰማኛለህ። ሲጀመር ስለ እኔ ነው መጠየቅ ያለብን። ምን አገባኝ ስለ አንተ ቤተሰቦቼ እንዲላሉ ምን አገባኝ እኔ። ይኸውልሽ ማትረጋጊ ለምንድን ነው? እና ያልሆነ ነገር እያልክ ነው እኮ። ስነ ስርዓት ካለሽ ታዲያ ሽልማት ታጫዋለሽ እኮ። ምንድን ነው ታዲያ? እነሱ ናቸው እኔ ነኝ ስለ እኔ የማውቀው። እሺ አንድ ይኸውልሽ ህግ አለ። የመጀመሪያው ህግ ምን መሰለሽ? መዋሸት አይቻልም እዚህ ላይ እኮ። እና ታዲያ ለምን ምንድን ነው መዋሸው? እሺ ይኸውልሽ አሁን እውነትሽ ነው እየነገርሽኝ ያለሽ? አዎ ወጥቼ እዚህ የጎረቤት
አንድ ሰው ይዤ ገባና ይሄ ማን ነው ብዬ ጠይቃለሁ። ኧረ እነዚህ አይስማሙም። ኧረ ላሽ አንተ ምን አይነት ሰዎች እንደሆኑ ምን ሆኑብሽ? ኧረ ምንም ነው የማይመቹት። ሙዳቸው ከባድ ነው። ኧረ ላሽ አንተ አታውቃቸውም ጭራሽ። ስለዚህ ግን እሱን ግን ያውቁታል። የሚያውቁት ከሆነ ከዋሸሽኝ የምታጭው ብር አለ እየተቀነሰ እየተቀነሰብሽ ነው የሚለው። ወንድምሽ ከሆነ ወንድሜ ነው ያታሽኝ በቃ። ቆይ እዚህ ካሜራ ላይ ይዘህ ስለመጣህና መላለ ምናምን ስላልክ የፈለግከው ማድረግ የምትችል መስሎ ነው እንደሚሰማ። ይሄ የፈለግኩትን ማድረግ መቻል አለመቻል አለ እና ምንድን ነው ጎረቤት ጠራ ምን አገባህ ሲጀመር? አትዋሺ ንገሪኝ። ግልጽ ግልጹን እያወራሽ ነው። በነገራችን ላይ ሰፈሬ ላይ ክብር ነኝ። ማንንም ነው የማልሰማው። ከፈለክ በጸባይ እናድርገው ብዬ ነው እኔ መላ ምናምን ስላልከኝ ነው ሲጀመር እንጂ ጸብ ትፈጥሪ ነበር። አይ እንደዛ አይደለም። ጸብ ምን ይሰራል? ግን በቃ አለ አይደል መስመር እንድታልፍ ግን አልፈቅድልህም። በምን አለፍኩኝ? አይ ምን ሸይዳ ስለዋሽሽ ስላወኩብሽ ነው እንደዛ ነው። አንተ ችግር አለብህ እንዴ? ሌላ ነገር ነው ፈልገው ልንገርሽ፣ አዳምጪኝ። አንድ ሰው አስገብቼ ውሸትሽን መሆኑን ከነገረኝ አንሸልምሽም። ወጣ እስቲ ካሜራውን አጥፋውና እኔ እናንተ እናውራ። ምንድን ነው የምናወራው? እዚህ ተሰብስበህ ስለመጣ ነው የምፈራ መስሎህ ከሆነ ተሳስተሃል። አላልኩሽም እኮ ፍርኛ አላልኩሽም። አናማን ስለሆንክ ነው ስለኔ ጉዳይ ሰው ጠራለሁ ምናምን መነሸኝ። ስለዋሸሽ ነው አይደል? እንደዚህ ውሸትሽን ለመሸፈን ነው እንደዚህ የምትሆኝ። አንተ ችግር አለብህ ነው? አዎ ችግር አለብኝ። ቆይ ካሜራው ያጥፋና ሰውዬ አጥፋ ካሜራው። የስነ ስርዓት ቁጭ በይ። ምንድን ነው ስነ ስርዓት? ለኔ ባኮረዛ ምን አይደለም ታሳ እንደነ ካምባላ ጫፊ እንዳነቀሽ ቁጭ በይ በቃ ችግር የለም። ምንድን ነው የምትቀመጠው? ሲጀመር አልቀመጥም። ውጡ እናንተ መላምና ነው ያላችሁ እየሰከሳችሁ ነው ሲጀመር። ምንድን ነው የምታሳየው አክት? ምንድን ነው ምን አድርገን የምትያጥፋልሽ እሱ? አዎ እሺ ከዛ ነው እናንተ እናወራለን። እሺ ያጠፋልሽ። ቁጭ በይ አሁን ዝም ብለሽ ቁጭ በይ። ተወጣጣለህ? አልተወጣጣልኩም። ቁጭ በይ ችግር የለም። ምንድን ነው የሆንሽው? እስኪ ንገሪኝ። በቃ ሌላ ወሬ አታብዛ። ምንድን ነው የሆንሽው? መጠየቅ የፈለግከውን ጠየቅ፣ ተነገረህ አይደል? በቃ ስለዚህ መላውን መስጠት ከፈለግክ ስጠኝ አምጣው፣ ካልፈለግክ ውጣልኝ። በቃ ጥያቄውን ሳንጠይቅ ደግሞ አንሰጥሽም 5 ሳንቲም። ጥያቄውን ጠየቅ እኮ ተመለሰልህ። አልፈልግም መልስ መቀበል አለብሽ። እንደዛ ሳይሆን የሰጠሽና መልስ ትክክል አለ። እዚህ ጭንቅላት ውስጥ አለው ነው የምትለኝ? ምን አስዋሸሽ? ምንድን ነው የማዋሸው? ምንድን ነው ልትዋሽ የቻልሽበት ምክንያት ምንድን ነው? አንተ አባቢ ችግር አለብህ መሰለኝ። እኔ ምንም የዋሸሁህ ነገር የለም። የዋሸሽ ነገር የለም? እሺ በምን አደጋ ነው የሞቱ እናትና አባትሽ? ኧረ ህፃን እያለሁ ነው እባክህ። ሰው ነው የነገረኝ ለእኔ ሞቶ እንደሆነ። እና ማን አሳደጋችሁ ነው? አንዴ አንቺና ወንድምሽ ማን አሳደጋችሁ? ስትል ወንድምሽ ስትል አባቢ አንተ ችግር ያለብህ ሰው ነህ በቃ። እና ብቻሽን ያደግሽ? አዎ ብቻዬን አደግኩ። ለምን ነው እዚህ ጋር? የእሱ እናት ትንከባከበኝ ነበር። የእሱ እናት? አክስቴ ማለት ነው። እና እሷ ትንከባከበኝ ነበር የሌለ በቃ ማዙካ በላት እሷ እራሱ። ያው እንደምታየው ቤተሰቦቼ እኔ መሰለ ቤት ጥለውልኝ ሄዱ። አንቺ ፋቲያጅ አንዴ ገድኩ የተሰጠን እድልማ መጠቀም መቻል አለብን። አሁን መላውን ብራ ሰዓት እየሄደብኝ ነው። መላው ምንድነው ግን እንደዚህ ማያረጋጋሽ ነገር እስኪ ንገሪኝ። ኧረ ላሽ በታ ምን እሺ እኔ ሰዓት እየሄደብኝ ነው በቃ። የምን ሰዓት ደርሶ ነው ንገሪኝ እስኪ። እኛም እኮ ጭሰናል እኮ ተጫጭሰናል፣ ቅመን እናውቃለን። አንቺ ጭስ ነሽ እንዴ? አዎ። ኧረ እንጨብሳ ታዲያ ዛሬ መላ ደግሞ የሌለ ጠረሮኛል እኮ ታዲያ እንሰጥሻለን። እኔ አንሰጥም። ኧረ ላሽ በቃ እንሂድ እዛ እንኖራለን ቀሪውን። ኧረ ነይ ተነራና ቁጭ ቆይ ተረጋግተሽ። ምን ኧረ እንደዚህ ጓጉቼ ቁጭ በይና ነው። እሺ ምንድነው አፍጥነው? ምንድነው ግን እንደዚህ የሚያደርግሽ ስትል አንተ ምንድነው ችግር? አሁን ምንድነው ያልከኝ? ተረጋጊ እንሄዳለን ብዬሻለሁ። ፈራቱ ነው ድንገት ደርሰህ አሰግጥ በእናትህ። እሺ ፈራ ነኝ ችግር የለውም። ዛሬ ይኸውልሽ ስሚ። ምንድነው? እሺ ዛሬ የምሰጥሽ ሽልማት አለኝ አይደል? እኮ ከዚህ በኋላ ደግሞ ስሚ አዳምጪኝ። የማዳመጥ ችግር አለብሽ? ወይኔ ስሰለች ነይ ስሚ ትጨንቃለህ በቃ። እሺ ቀጥል። ምንድነው? ቀጣዩን 2 ወር ደግሞ ፓኬጅ እንከፍልልሻለን። የምርህን? ኧረ አንቺ ሰው እኮ እና ምን እሺ ጥያቄ አልጨረስሽም ነው? አልጨረስኩም። እሺ አፍጥኝ። ይሄ ሁሉ የሚሆነው ግን አንድ ውሸት ከዋሸሽና ያልቃል።
ዝግጁ ነሽ ስለዚህ ላለመዋሸት? አዎ አብሽር በቃ ቀጥል። እሺ በጣም ጥሩ። እስኪ ስለ ወንድምሽ ንገሪኝ። የት ነው ያለው ወንድምሽ? ምንድን ነው ወንድምሽ? ምን ችግር አለው ንገሪኝ። አንተ ቆይ ከእኔ የመጣው ሲጀመር ይኸውልሽ አንድ ሰው ብቻ ከሆነ ሽልማቱ ሲንግል ነው። ሌላ ሰው ካለ እጥፍ ነው የሚሆን ሽልማቱ። ስለዚህ ሌላ ሰው ካለ እኮ አይ ወንድምሽ አበዛ። ምን እሺ ታውቀዋለህ ነው እንዴ? አይደለም እኮ እንጃ ብቻ ሁኔታሽ ምን በጣም ወንድምሽ ደጋገምሽው። ምን ችግር አለው ስለ አንተ ወንድም ብጠይቅህ? ኧረ ዳሽ አንተ ወንድም ገርመኝ ነው። ምን ያስቃል? አንተ ስትለኝ በቃ አይ ደስ ይላል። ምን ችግር አለው አንተ ብለህ? ኧረ ብራሳ ተመቸሽ አንቺ እያልሽ እያወራሽኛል። ደበረሽ ነው? አልደበረኝም። አንተ ደብረዋል? ኧረ እኔ እንደሙድሽ በዛ ላይ መላ ይዘሽ ነው የመጣሽው። ምንም ብትይኝስ? ትክክል። ስለዚህ አሁን ወንድምሽ የት ነው የሚገኝ? ግን ምን እሺ ወንድምሽ ዋተነኝ እና እሺ ያክስትሽ ልጅ እሱን መገኛ ማወቅ ምን ይጠቅማል? ያው አንድ ቤት ለሚኖር መላ ቆይ ስማኝ፣ መላው የያዝከው ሳቢው አንድ ቤት ለሚኖር ሰው ብቻ አይደል? እሱ ደግሞ ከኔ ጋር እንደሚኖረው ዙሮ ያክስቴ ልጅ መሆኑ ደግሞ እንደውም ከእሱ አክስቴ አቀርብም እንዴ? ስለዚህ የእሱ የት ነው የሚኖረው? እሱ ምን ይሰራልሻል? ማወቅ ስላለብኝ አሁን በቃ እሱ ጸበል ነው ያለው። ከጠቀመሽ ጸበል ነው ያለው። እሱ ቸርች ነው በጣም ነው በቃ ይወዳል። ኧረ ላሽ ቀላል ምኑን ጸበል ይገባ? ዝም ብሎ ያካብዳል። አካብዶኝ ነገር ነው ታየው። ዝም ብሎ ይሆናል የሌለ ልፍስፍስ ነው በቃ ምንም ሆነ ጸበል ነው የሚሮጠው። አላሽ ከዛን የሆነ ነገር ሆነ መሰለኝ ሄደ። ብቻ እኔ ብዙም አላቅም፣ መረጃ የለኝም። ለምን ቤት እዚያ አብረሻል የሚኖር? ምን እሺ አንተ ቆይ ምንድነው አላማ? ምንድነው አላማዬ? እኔ ምን አቅልሃለሁ? እዚህ ቤት ስትመጣ ስንተኛ ቀን ነው? ምን ማለት? እዚህ ቤት የመጣሁት ዛሬ ስንተኛ ቀን ነው? ስንተኛ ቀን ነው ማለት? እኔ ምን አቅልሃለሁ? እዚህ ቤት አይደለም የሚኖረው? አብረህን ነው የምንኖረው ነው አለም። ጥያቄ እኮ ይጠይቁሽ እኮ እዚህ ቤት ነው። እዚህ ቤት አብሮሽ አይደል የሚኖረው አልክ እኮ። እሺ በቃ ተይው፣ ችግር የለውም። እሱን ልተውና ስለ ፍቅረኛሽ ንገሪኝ እስኪ። እንዴት ነው የተገናኛችሁት? ፍታ በቃ እንደዚህ አናውራ። ይደብርሃል ሳወራ? አዎ እኔ አሁን ማውራት አልፈልግም። እሺ ንገሪኝ እስኪ ስለ ፍቅረኛሽ ንገሪኝ። እንዴት ነው የተገናኛችሁ? እሱ የሌለ በቃ ምን ልበል በቃ ብታውቀው አንተ ራሱ ማለት ነው። ኧረ ወይኔ በቃ ልነግርህ አልችልም ነው። ትወደዋለህ በጣም የሌለ በቃ እንቲ ሌላ ታሪክ በቃ ግን ማወቁ ይሰራልሻል ብሎ ችግር የለም። መተዋወቅ ስላለብን ነው። ልጥራው ስላለብን ይቻላል። ደስ ይለኛል። ኧረ አንተ ምን እሺ እሱ እንደዚህ አይሰማህም ጭራሽ። እና ልጥራው የምትይኝ ታዲያ? ኧረ መጋተት አይፈልግም እሱ እንዴ። ኧረ ሙሉ አይደለም አይጋተት። አዎ ምን ሆነህ ነው አንተ? እኮ እኔ ሲጀመር ሳቢ ስላልከኝ ንገሪኝ። ኧረ ትጨንቃለህ ነው። አዎ ጨንቃለሁ። ንገሪኝ በቃ። በምንድን ነው የተዋወቃችሁ? ስንት ዓመት ሆናችሁ? እንዴ አሁንማ ቆየን 3 ዓመት። ኧረ ላሽ ጊዜ አንተ ጊዜው እንዴት ነው የሚሄደው? ግን ይሮጣል አይደል? ሌላ ታሪክ። እንዴት ግን ሳትጠቀምበት ጊዜው የሚሮጥ? እየተጠቀምኩበት ነው እኔ። ከዚህ በምን ትተዳደሪያለሽ? እሱ እኮ አይመለከትሽም። ይመለከተኛል። ለዛ ነው የግል ጥያቄዎችን ጠይቅሻለሁ ብዬሻለሁ መጀመሪያ። በቃ የቅባት ልጅ ነው እሱ። ጓደኛሽ? አዎ እሱ ያስተዳድርሻል። ቀላል። እሺ ከዛ በፊትስ በምን? ከሱ በፊት ዛሬ 3 ዓመት በፊት በምንድን ነው የምትተዳደሪው? አይተዋላ ቤታችን እኛ ነው የምናከራየው በነገራችን ላይ እና ምን ተፈልጋለህ? ስለዚህ ምንም አያስፈልግም። ዋው ምን ያስፈልገኛል? አስበው እስቲ። እበላለሁ፣ እጠጣለሁ፣ በፈለግኩ ሰዓት ጨብሴ እላለሁ። ምን ጎደለኝ? ምንም አይጎልሽም። ምን ያክል ጊዜ ሆነች እንደዚህ ከጀመርሽ?
ኧረ ቆየሁ በቃ እኔ እንዲህ ነው የኖርኩት። ሲጀመር ምንድን ነው ታስጨንቀኝ? ጨብሲ መጨበሰ ጀመርሽ ቆይተሻል? አዎ በቃ ስንት ዓመት ሆነሽ? እንዲህ ነው የኖርኩት አልኩህ አንዴ። ከ3 ዓመት አያልፍሽ? አንተ ችግር አለብህ እንዴ? ናውጣ እንደው ናውጣ ተነስታ በጣም ወዛ ለምን ደማትረጋጊ? ባከረዛ ቆይ ባከረዛ ወጣ ላይ ተረስ። እሺ ተረጋጊ። ቆይ ተረጋጊ። በጣም ነው እንደሚጋተተው ምንድን ነው? ስነ ስርዓት አትይዥም? ስነ ስርዓት አትይዥም ወይ? ምንድን ነው ስነ ስርዓት እንዴት እንደምትያዝ ላሳይሽ? ድጋሚ ስነ ስርዓት ያይሽ። ልገለኝ ነው እንዴ? ሰውዬ አይኔን አጠፋው እኮ። አጠፋልሻለሁ ገና። ስነ ስርዓት ይዘሽ አውሪሽ። መጀመሪያ በስነ ስርዓት ማውራት እንዴት እንደሆነ ማወቅ መቻል አለብሽ። የሰው ልጅ በትዕግስት ካወራሽ እንደውም መፍራት መቻል ነበረብሽ። ምንድን ነው ቡርን ቡርን የምትይ? አንተ እኔን መታኝ? አዎ መታወሽ። ደማኝ? አዎ በጣም መርጥ። አይንሽ በጠፋ። ወንድ ነኝ ብለህ ነው እንዴ? አዎ ወንድ ነኝ። አሳያለሁ። እሱ አንተ ወንድ ነህ። ከዚህ ሰፈር ትወጣለህ። እወጣለሁኝ። ሰምተሽኝ ነው? ከዚህ ሰፈር በደንብ ነው የምወጣው። እንዳትነካኝ፣ ደግመህ እንዳትነካኝ። እንዳላጨውልሽ ንገሪኝ እስኪ። አንተ እውነት እናት ወልደሃለች። ከዚህ ሰፈር ከወጣ ላጥፋውንም ይጥፋ ካሜራው ትቀምሻለሽ። አንተ ላጩ ለወይ ሲጀመር የህግ አካል ይዤ ነው የመጣሁኝ። ሰማያለሽ? ማንንም ሰብስበና አንተ ወንድ ነህ። ከዚህ ሰፈር ትወጣለህ። ትቤቱን ተብና አዳምጪኝ። እውነትም እናት ወልዳለች። አንተ ከዚህ ሰፈር ከወጣ ይጥፋ። አልበረደልሽም? ዝሩ ብትም አታቆም። ምንም አታመጣም። ላጥፋው ይጥፋ። ትቀምሻለሽ ወይ ስነ ስርዓት ልጅ ታወራች? በቃ አወራለሁ። ቁጭል አይጥ ስነ ስርዓት ያይሽ። ምንድን ነው እንደዚህ? የወንድ ሆርሞንሽ በዝቶ ነው እንደዚህ እንደ ወንድ የሚያቃጅሽ? ስነ ስርዓት ማትይጂ ቀና ቢሆን አደማኝ አይደለ? በቃ ምን ፈለክ ከዚህ በላይ? እሰይ እንኳን ደመሽ። ስነ ስርዓት ያዥ መጀመሪያ። እንዳረሳት ብቻ ደም እንዳረሳት አረሳውም። ዛሬ አንቺን ፖሊስ ጣቢያ ይዤ ስለመዳረሰውም ፖሊስ ጣቢያ ምን ማለት ነው? ፖሊስ ጣቢያ ምን ላድርግ? ምን ላድርግ? በቤቴ መተህ ተማተህ ምናምን ፖሊስ ጣቢያ ምናምን ትላለህ። ስሚኝ፣ አየኸዋ ፊቴ እንዴት እንዳረከው? እሰይ እንዳረሳት አልረሳውም። አዳምጪኝ። ሲጀመር እኔ መርማሪ ጋዜጠኛ ሀብታሙ እባላለሁ። ማለት መርማሪ ምንድነው? ምን አንተባተበሽ? ምንድነው? መርማሪ ጋዜጠኛ ነኝ። ቀና በይኝ። ወንድምሽ ላይ ምን እንደሰራሽ አውቃለሁኝ። ማለት እኔ ወንድሜ ላይ ምን ሰራው? ምንም አልሰራም። ሲጀመር ምንም አልሰራሽም? እስኪ እጄን ምጪኝ። ምንም አልሰራሽም? ማይልኝ አንተን ልነካ አልፈልግም። ሰውዬ እዛው ቀና በይ እስኪ። ምንም አልሰራሽም? ወንድምሽ ላይ ንገሪኝ። ምንም አልሰራሽም? በጣም ጥሩ። ቅድም ምንድን ነው ያልሽኝ? ወንድም የለኝም አልሽኝ። አሁን ደግሞ ወንድም መኖርሽን አመንሽልኝ። አቡ ምንድን ነው የምታስጨንቀኝ? ምንድን ነው ያደረግሽው? የታመመውን ወንድምሽን ምንድን ነው ያደረግሽው? በቃ ጸበል ሄዷል አልኩህ። ምንድን ነው የምትለኝ? ከማን ጋር ነው ጸበል ሄደ? በቃ ትንሽ ሲሻለው ሄደ እሱ ብቻውን። እኔ እንደዚህ አይነት ነገር አይመቸኝም። ምን ማለት ነው? እኔ ጸበል አልወድማ። ጸበል አትወድም? አልወድም እንዴ። እሺ ማን ያስታምመዋል ጸበል ውስጥ? አረ ደህና ነው፣ በቃ ተሽሎታል። በደንብ እኮ መንቀሳቀስ አይችልም። ለምንድን ነው ደህና ነው የምትይኝ? አንተ ጋር ነው ያለው? ምንድን ነው ያደረግሽው? ምንም አላደረኩትም። አንተ ጋር ነው እንደ ያለው። ምንድን ነው ያደረግሽው? ወንድምሽን ንገሪኝ። ምንም አላደረኩትም። እንደዚህ መደማመጥ አንችልም እኮ። እየተደማመጥን እኮ ነው አይደል? እያዳመጥሽኝ አይደል? እያዳመጥኩ ነው እንጂ። ምንድን ነው ያደረግሽው ወንድምሽን? ምን አደረኩት? ይኸውልሽ ምን መረጃ ሰብስቤብሻለሁ። ስሚኝ፣ መረጃ ሰብስቤብሻለሁ። የህግ አካል ቴክስት አድርግለት። እሺ ሳጅን ቴክስት አድርግለት እንዲመጣ። አረላሽ አንተ ምንድን ነው አራዳ አይደለ? ምንሽ ሳጅን ምናምን ምን ይበል? ንገሪኝ እስኪ ምን ላድርግልሽ? አረላሽ ዛፓ መጥራቱ ምን ያስፈልጋል? አሁን እዚህ ማለት እኔ እናንተ እያወራን ነው እንዴ? እኮ እኔ እና አንቺ እናወራ በደንብ። እሺ ምንድን ነው ወንድምሽ? አንተ ደግሞ እሺ አሞት ነበረ። ያው እሱም ማስታመም ከባድ ነው። እንዴት እንደታመመ ስለማወቅ ማስታመሙ ከባድ ስለሆነ ጀለሱና ነው ታውቀዋለህ? አውቀዋለሁ።
እኔ እኮ አላወኩም ነበር ማለት አውቀዋለሁ፣ በደንብ ነው የማውቀው። ጀለስ እንደውም አላወኩም ነበር። ለዛ ነው ሲጀመር እንጂ እኔ ልጣላ ፈልጌ አይደለም። ማንን ነው የምትጠይ? እኔና ባረላሽ እንደዛ አይደለም። እሺ አረጋጁ ብራ በወንድ ልጅ ጥሪኝ፣ ወንድ ነኝ እንዳላጮልሽ። እሺ በቃ ብሩ እጠራለሁ፣ በወንድ እጠራለሁ። ምንድን ነው እንደዚህ የሚያደርግሽ? እንዴት አደረገኝ? እሺ ምንድን ነው የተፈጠረው? እሱ ላይ ወንድምሽ ላይ ጸበል አልሄድም፣ የት እንደሄደ እኔ አውቃለሁኝ። ማትናገሪ ከሆነ ቴክስት አደረክለት? አድርጌልሻለሁ። በጣም ጥሩ። እሱን ተው የምር በቃ ጀለስ ጋር እደውላለሁ ማለት ነው። ቃል ሰጭኝ የነበረውን መላ እጥፉን ነው ሰጥሻለሁ። እጥፉን ሰጡኛላችሁ ያብሽር ከጓደኛሽ ጋር ፍቅረኛሽ። አንቺ ብቻ እሺ በይ። ምንድን ነው የሚሰራ ጓደኛሽ? አንተ ነው የቅባት ልጅ ነው አልኩ። አንዴ ነው ወደዚህ እስኪ ምንድን ነው የሚሰራ? በቃ እሱ የቅባት ልጅ ነው፣ ምንም አይሰራም። ምንድን ነው እንደዚህ የሚያቆነጥንሽ? ምንድን ነው የሆንሽው? እስኪ ንገሪኝ። እኔ ምንም አልሆንኩም። እንዴ ምንድን ነው የምትለኝ? ምንም አልሆንኩም። አንተ የመታኸኝ ብቻ እዚህ ጋር ሞኛል እንጂ ደግምሻለሁ። ምንድን ነው ደግምሻለሁ። ማና እንዴ እንደ ጀለስ ሆንሽ እንዴ? እሺ በዛ ላይ ጀለስ ነሽ። ምንድን ነው የሆነው? እሺ ወንድምሽ አዳምጪኝ። ግን ተስማምተናል። አዳምጪኝ። ጓደኛሽ የቅባት ልጅ ነው፣ ገንዘብ አለው። ስለዚህ ያመጣልኛል ገንዘብ። ስለዚህ እንደዛ ከሆነ ደግሞ ብራዘር እዛ ጋር ካሜራውን አጥፋልን። እሺ አሁን ፕራይቬት የሆነ ስታይል አንቺ አቃጥፊው። እሺ ብራ ተረጋጊ። እሺ እኔና አንቺ አሁን እንነጋገርሽ። እሺ ምንድን ነው የተፈጠረው ወንድምሽ ላይ? እርግጥ ማስታመም ሊከብድሽ ይችላል። እኔ አሁን አልፈርድብሽም እኮ። የሆነ አንድ ጓደኛ ነበረኝ እንደዚሁ በጣም ሲያስታምም እህቱን ለረጅም ዓመት 8 ዓመት 10 ዓመት ያስታምም። አይነፋም። አንተ ምንም ነው የማይመቹት በሽተኞች። ከባድ ነው። ተኝቶ ስለሚውል እሱን ሽንት ቤት መውሰድ መመለስ። ኧረ ለምን የሚጨንቀው አንተ? በቃ በዛ ላይ ነው ያልወጣ። በቃ አልጨብስ ፍሙ የለም። ተኝቶም ራሱ ይቆጣጠርሻል። አሁን እኔ ለሱ አስቤ ነው እንጂ ማን ስለሆነ ነው እሱ ነው የሚቆጣጠረኝ? ያው ግን እሱ ሰው ያስፈልገዋል ብዬ ነው። አሁን እሺ ቤታውን ይኸውልሽ፣ ፍተሻ ምናምን ሊደረግ ይችላል። ፖሊስ ከመጣ ምን ዕቃ አለ ዞር የሚል ዕቃ? አይ ያው መችስ የሚጨበስ የሚጠጣ ምናምን ከሆነ ያው ሺሻ ምናምን ዕቃ ሊኖር ይችላል። ያው ሲጀምር ለምን በቃ ቅሩ በላቸው ዕቃ አለ አይደል? የሺሻ ዕቃ አለ። ከዚህ ይሸተኛል ቤቱ ነው። ያው አንወሻሽ። ግልጽ ተረጋጊ። መጀመሪያ ቆይ እናዳምጥና ሲጀመር ችግር የለውም። ይኸው እያዳመጥኩሽ አይደል? እኔ እኮ አሁን ለአንቺ ልተባበርሽ ነው። አይ ይገባኝ አሁን አይደል? አዎ ጥሩ። ስለዚህ ምን እናደርጋለን መሰለሽ፣ ስህተት ሊፈጠር ይችላል። ማንም ሰው ፈልጎ ስህተት አይሰራም። ሰው ነው መሰለኝ እኮ። ምንድን ነው የተፈጠረው ወንድምሽ? እኮ ምን እንደሆነ ታውቃለህ? ያው እንደነገርኩ ይሄ ቤት ምናምን እኛ አይደል? እና እሱ ደግሞ ሳየው ሁኔታው ቢታከም ይድናል እየተሻለው ነበረ ሁላ። እና ከዛ ደግሞ ፍቅረኛዬን ሳማክረው ቀኔም አንቺም ለምን በሀብታችን አንኖርም አለኝ። ከዛ በቃ ያው ወንድሜ ካለ ደግሞ የባህል ይካፈላል ማለት ነው። ለዛ ብለን ያው የግድ እሱን መጨረስ ነበረብኝና ግን ያው ሚስጥር ነው። ምክንያቱም ፖሊሶች በር ላይ ስለሚኖሩ እነሱን አሁን ወጥቼ ማስወጣት አለብኝ። ገብቻል? እሺ በጣም ጥሩ። ከዛ መጀመሪያ አካባቢ አሁን ግን ምናምን ነገር እየከለከልኩ አዳከምኩት። ያው ከደከመ ቶሎ ነው የሚሞተው። ከዛ እንደዛ እያደረኩ አዳከምኩት። መጀመሪያ አካባቢ የተሰጠውን መድኃኒትም ከለከልኩት፣ ደበቅኩበት ምናምን። ከዛም በትራስ አፍኝ። ትራስ ምን ሰርቶ ይበላል? ይሄን እስካሁን ጅብ ጨርሶ ተዳገ። ሲጀመር ማንም ነው የማያገኘው። በደንብ አስተካካይ በኋላ ላይ ከፍቅረኛ ጋር ነው ወስደን የጣልነው ምናምን አብራችሁ። አዎ እሱ ሲጀምር በሁሉም ነገር ከጎኔ ነው። እንጀራ ጎበዝ ነው እንዴ ቀላል። ከዛም በቃ በትራስ ነው አፍኝ የገደልኩት። ወስደን ጨቋታለሁ። አይተኸው ወደዛ ጨካለው ስመጣ ጅቦች አሉ ደግሞ። እና በቃ ያው በሁለተኛው ቀን ምናምን ሄጄ ቼክ አድርጌ ነበረ እና ምንም አይነት ነገር የለም። በቅተውታል። ደስ ሲል ግን
በቃ ወንድምሽ ነው ግን አይደል? የእናቴ አባት ወንድም በቃ እንዴ ገብቶኛል። ግን የእናቴ አባት ወንድምሽ ነው አይደል? አደጋግሞ ይጨንቀኛል። እኔ እንደዚህ ስታደርጊው ያልጨነቀሻው እና አባሽ ብሎ ነው የሚጨንቅሽ። ምንድን ነው ልትዘይነው? እንደ ቅድሙ ትዘያለሽ? መዝለል ምን አጣ? ልደውል ቆይ ለጀለስ ብሩ ይላል። ምንድን ነው እንደዚህ የሚያደርግሽ? ምንድን ነው በጣም ተኮሳተረ። ስነ ስርዓት ማትይዥ ምንድን ነው? ቆይ ስነ ስርዓት ማትይዥ ንገሪኝ። ኧረ ፈታ አትወስን ካሜራ እንዴ ነው ሰማያለሽ? ስነ ስርዓት ማትይዥ ከሆነ ምንድን ነው? ደሳለሽ አንተ ይደብረም እንዴ? ምንድን ነው? ይሄሽ ነው 10 ጊዜ እንትን የሚል ጸጉርሽ የምትነካቸው ምንድን ነው? ስነ ስርዓት ያዥ አንተ አይደብርም እንዴ? ትልቅ ሰው አይደለ? እሺ እንዴት ነው ሰው እንደዚህ ምንድን ነው? ከዚያ ወጥሽ ምን አስቀምጠሽ ነው ያቆመጠልሽ? ምንሽ ነው ቀጠቀጥከኝ? ስነ ስርዓት ይዘሽ አታውሪ። ፊትሽ ምንድን ነው ያቆመጠልሽ? ምንድን ነው ያቆመጠልሽ? ኧረ ላሽ ወይኔ ምንድን ነው ያቆመጠልሽ? ምንድን ነው ምንሽ? ኧረ ተው እንደ የሰው አለ ምንድን ነው? አንድ ጥያቄ ልጠይቅሽ። እስኪ ቀና በይኝ። አንድ ጥያቄ ልጠይቅሽ። የገዛ ወንድምሽ አይደል? ምንድን ነው እንደዚህ ልታደርጊ የቻልሽው? ጀለስ ነው በቃ ብዬ። ምንድን ነው ጀለስ ነው ማለት? እሱ ጀለስ ነው በቃ እንደዛ አድርጊ ያለኛ። ምንድን ነው አሞሽ ነው? ጸበል ነው የሚያስፈልግሽ? ወንድም መግደል ምንድን ነው? ከምንድን ነው የመጣው? ተረፍታ በቃ እኔ ልግደልሽ? በትራስ አፍኝ በትራስ ልግደል? ስሜቱ ምን እንደሆነ ማወቅ ትፈልጊያለሽ? ምንድን ነው?